ቃል ዶክተሩን በስሜት ገዝታ ውጤቱን እንዲቀይርላት አደረገች። በኃይሉ በሌላ በኩል አሁን ላይ የገደለው ሱራፌል የገኒ ባለቤት እንደሆነ ሰምቷል። የገኒ ጎረቤት የሆነችው እንግዲህ ቤቷን በእሳት ካላቃጠልኩ በማለት እንግዲህ ቤንዝል አርከፍክፋ ቤቱን ልታቃጥለው ስትል ወይዘሮ ገኒ እጅ ከፍንጅ ደርሳ ቤቷን አድናለች። በእርግጥም ዳጊ አሁን ላይ ከእግሯ ስር ወድቆ እባክሽ አባቴን ገዳይ ንገሪኝ በማለት ቢለምናትም የፀሐይ ግን አይ እኔም አንተን በጭራሽ አልነግርም፣ እናንተ ፊት ለፊቴ እርስ በርሳችሁ ስትባሉና ስትጋጩ ነው እንጂ ማየት የምፈልገው፣ ለአንተማ ነግሬ ምንም ጥቅም አላገኝም። በእርግጥ የተወሰነ ገንዘብ ስጠኝና ከዛም በኋላ ስለ አባት ገዳይ እነግርሃለሁ ብልህ ምንም አይነት ገንዘብ ሊኖር አይገባም፣ አንተ ችጋራም ነህ። ስለዚህ አሁን ላይ ዝም ብዬ አለፌ ሂጅ ለበኃይሉ ይህንን የቆቅ መረቅ የሆነ ነገር ብነግረው በጣም የተሻለ ነው እና በጣም ብዙ ገንዘብ ሊከፍለኝ ይችላል። ስለዚህ ላንተማ መናገር የለብኝም በማለት እንግዲህ የራስ ጉዳይ እና ተትንገር በማለት ከዛ ቤት ወጥታ ሜዳ ነበረ። በወቅቱ ገኒ እጅ ከፍንጅ ይዛትም ቢሆን ያንን ቤቷን ልታቃጥለው ስትል ፀሐይ ክዳት ነበረ። እኔ የመጣሁት ይቅርታ ለጠይቅሽና አንቺን ሰላም ልለው እንጂ እንዳሰብሽው ቤትሽን ላቃጥልብሽ አልነበረም በማለት እንግዲህ የውሸት ናዳዋን ስታካፍላትም ነበረ። ወይዘሮ ገኒ በዚህ ጉዳይ እንግዲህ ፈዘዝ ብላ ምንም እንኳን ቤቷ ቤንዚል በቤንዚል ሆኖ እየሸተታት እንዲሁም ደግሞ በጣም ውሃውም እየተንጠፈጠፈ እያየችውም ቢሆን በእርግጠኝነት አንቺን ማለት ታቃጥው ነው እንጂ የመጣሽው ለጤና አይደለም የመጣሽው። ቆይ ግን ምን በድዬሽ ነው ይህን ሁሉ ነገር ልታደርገኝ ያሰብሽው? እንደው ፈጣሪ ግር ጥሎኝ በወቅቱ ተሮ ድረስኩ እንጂ እኮ ከቤቴ አቃጥለው ነበር ቤቱን። ምን አጠፋው? ምን በደልኩሽ? እኔ ሚስጥሬን ጓደኛዬ ነሽ ብዬ ባካፍልሽ ጭራሽ ጠላት የወሽብኝ እንዴ? ምኒቱ ከሰይጣን የባሽ ገቦ ሰው ነሽ በማለት እንግዲህ ወይዘሮ ገኒ ፀሐይን ጎረቤቷን ብትናገራትም አጅሬት ፀሐይ ግን ምንም ድንቁ አልነበረም እና እስከ ዛሬ ድረስ ተደብቆ የነበረውን ሰይጣኔና ያመጣችሁትና ለብዙ ጊዜ ሸፍኘውና ደብቄው የኖርኩ ሰው ቢሆንም እናንተ ግን እዚህ ቤት ፈንቅላችሁና አባራችሁ በማስወጣት የተነሳው እንዲሁም ደግሞ የተኛው ሰይጣን ይንቀጥቅጣችሁታል። እናም ካሁን በኋላ አልፋታችሁም። ከዚህ በኋላ እንደውም በኃይሉ የተነሳ እኔ ነው ልትፈሩኝ የምችሉት። በኃይሉ ምንም አይደለም በእናንተ ቤት ዋና ጠላታችሁና ቀንደኛ ጠላታችሁ የምሆነው እኔ ነኝ። ታያላችሁ። ደግሞ ገና ብዙ የማታውቁት ነገር አለ። አሁን እናንተ በኃይሉ ብቻ ነው አይደል ጠላታችሁ የሚመስላችሁ? ነገር ግን አላወቃችሁኝም እንጂ እኔም ከዛሬ ደቂቃ ጀምሮ ጠላታችሁ ነኝ። እስካሁንም ጠላታችሁ ነበርክ። ነገር ግን ይሄን ነገር አላሳወቁባችሁም። አሁን ግን ይህ ጠላትነታችን እየቀጠለ እንዲሁም ደግሞ እየተባባሰበት ይሄዳል እንጂ በሰላም ከእናንተ ጋር የምኖር ሰው አይደለውም በማለት እንግዲህ ፀሐይ ጎረቤቷን በክፉኛ በአይነ ቁራኛ እንዲሁም ደግሞ በዛቻ ስትዝትባትም ነበረ። በሌላ በኩል ሰላም አሁን ላይ ይህ ወንድሜ ምን አይነት ተንኮል አስቦ ቢሆን ነው ከዶክተሩ ጋር ምግብ ካልበላ ብሎ የሚገለግለው በማለት እንግዲህ በጥያቄ ውስጥ ተፋጣና ተገብታ ትገኛለች። ይሁን እንጂ በኃይሉ አሁን ላይ የዲኤንኤ ምርመራ ውጤቱን ለመቀየር እንግዲህ ዶክተሩ ከቃል ፀጉር ላይ የወሰደውና አሞና ሌላ አዲስ ጠጉር ተክቶ ሻንጣ ውስጥ ተተክቶበታል። ዶክተር ተዘናግቷል። ዶክተሩ ለስራውና ላለው እምነት እንዲሁም ደግሞ ለሙያው ታማኝ ቢሆንም በብዙ ነገሮች ሊጭበረበር ችሏል። በመጀመሪያ ደረጃ እንግዲህ ቃል ሴትነቷን ተጠቅማ ስሜቱን ገዝታ እንዲሁም ደግሞ ወድሻለሁ፣ አፈቅርሃለሁ ስትለው እንዲሁም ደግሞ በምላሹ የሆነ ነገር የምታደርግልኝ ከሆነና እኔ ትክክለኛ የሰላም ልጅ እንደሆነች ከማድረግ በፊት ራሴን አሳልፌ እሰጥሃለሁ እና እባክህን ይህንን ሚስጥር ደብቅልኝ ብለዋለች። ዶክተር ግን በስራው የማይታመንና የሚታመን ጀግና ታታሪ ዶክተር ስለሆነ በጭራሽ ይህን ነገር ላደርግልሽ አልችልም። ታውቂያለሽ፣ አሁን የነገርሽኝን እያንዳንዱ ነገር ተጠቅሜ ለሰላም እውነቱን ነግሪያት በምፈልገው መንገድ እያስፈራረው ብዙ ነገሮችን ልጠቀምብሽ እንደምችል የምታውቂ አይመስለኝም። እናም ደግሞ ይህን ነገር ለሰላም ብነግራት ምን ትል ይሆናል? ስለዚህ እየወሰድኩት ናሙና ውጤት እርግጥም የእሷ ልጅ እንዳልሆንሽ ያሳያል ማለት ነው። በይ ጠብቂኝ፣ እንገናኛታለን በማለት ዶክተሩ ዝቶባት ይሄዳል። ቃልም በወቅቱ እሱን ለማማለል ብላ የተጠቀመችው የፍቅር ቃላት አሁን ላይ መሰናክል አምጥቶባታል። ሆኖም ግን እውነቱን ከነገራት በኋላ
እንዴት በስሜት ትጫወታለህ የሚል ዛቻ ዶክተሩ ላይ አንስታበታለች። በሌላ በኩል እንግዲህ ዶክተሩ አንቺም በስሜቴና በወንድ ልጅ ገጸ ባህሪ ነው የመጣሽብኝ። ወንድ ልጅ ስለሆንኩ ምናልባት እንግዲህ ልገዛልሽ እችላለሁ፣ ግን ደግሞ የፈለግሽውን ነገር ማድረግ ትችያለሽ ማለት አይደለም በማለት ዶክተርም የራሱን ሀሳብ ከሰጣትም በኋላ እንግዲህ ፎክሮባትና ዝቶባት እንደሚፈልጋትም እንግዲህ ይነግራታል። ለሰላም ከምነግራት ይህንን የነገርሽኝን እያንዳንዱ ነገር ናሙናውን እንደምቀይረውና እንዲሁም ደግሞ ሌሎቹን ነገር ከመናገሬ በፊት እኔና አንቺ ጥሩ ጊዜ ማሳለፍ አለብን በማለት እንግዲህ ዶክተሩ የቃልን ደካማ ጎን ለመጠቀም እየሞከረ ነው። ቃል በዚህ ጉዳይማ እንዴት ነው እንደዚህ እጅን አሳልፈ የሰጠሁት? እኔ ይሄ ዶክተር በጣም ጎበዝ እና ጥሩ ሰው ነው ብዬ አምኜ ነበር፣ እንደዛ ወዳለው ስሎ የነበረ እና በጣም ያምራሉ አይኖችም ፊቶችም እያልኩ ሳደናንቀው የነበር ለዚህ ነው። ግን ምን ዋጋ አለው? አሁን ላይ ዶክተሩ ኃይለኛ መሰናክል ሆኖብኛል ለማልናገር በማለት ለበኃይሉ ብትደውልም በኃይሉ ወደ ቤት ፈጥኖ በመምጣት ምንም ሊያገዛት ሆነ ሊረዳት የቻለው ነገር የለም። ግን ደግሞ ሁለታቸውም ተመካክረው ዶክተር ወደ ሽንት ቤት ሲሄድ ሻንጣውን አስቀምጦ ስለነበረ እዛ ሻንጣ ውስጥ እንግዲህ የሌላ ፀጉር ሰው እንደሚያስቀምጡና ናሙና እንደሚያስቀምጡለት ተስማምተዋል። ሆኖም ብሌን እንግዲህ የእጅ ውሃ አምጪ ተብላ ወደ ውሃ እጅ ማስታጠቢያ እንግዲህ ስትሄድ እሱ ችግር የለውም በዛው መጸዳጃ ቤት ሄዳለሁ በማለት እንግዲህ ብድግ ብሎ ነበር ሻንጣውን ትቶት ከተነሳም በኋላ በኃይሉ ከሳሎን ቁጭ ብሎ ስለነበረ ወዲያውኑ እንግዲህ በፍጥነት ለቃል ፀጉር ብሎ ያስቀምጠው እንዲሁም ደግሞ ቆርጦ ያስቀምጠውን በፍጥነት ቀይሮታል። አሁን ላይ የዲኤንኤ ምርመራ ውጤቱ ይሳካ ይሳካ የሚለው በጣም ትንሽ ነው። ምክንያቱም ዶክተሩና በኃይሉ አሁን ላይ ተፋጠው ይገኛሉ። በኃይሉ ዶክተሩን በገንዘብ ለመግዛት ቢሞክርም ግን ደግሞ ዶክተሩ በገንዘብ የሚገዛ ሰው አይደለም። ስለዚህ በኃይሉ ምንድን ነው ማድረግ የፈለገው? በራሱ ሰዎች እና በራሱ ገርዶች ዶክተሩን አስደብድቦ የሚፈልገውን ውጤት ቀይሮ ከፈለገ በገንዘብ ካልፈለገ ደግሞ በጉልበት አጥቅቶ ያንን የምርመራ ውጤት ማስቀየር ይፈልጋል። እናም በኃይሉ ያደረገው ምንድን ነው? የራሱን ሰዎች ደውሎ የሆነ ዶክተር አለ ተከታተሉት፣ የምትችሉ ከሆነ ምንም አይነት ጉዳት ሳትደርሱበት የምርመራ ውጤቱን ብቻ ቀይሩት፣ ያለ በለዛ ግን የሚያስቸግራችሁ ከሆነ የፈለጋችሁትን ነገር አድርጉት በማለት እንግዲህ ለራሱ ሰዎች ትዕዛዝ ሰጥቷቸዋል። ታዲያ እነዚህ የእሱ የባህሉ ሰዎች የሆኑት ዶክተሩን በመከታተል ላይ ናቸው። እንግዲህ በሌላ በኩል ደግሞ ብሌን ቃል አሁን ላይ እውነቱ ሊጋለጥ ነው። በጣም ደስ ይላል። ግን ቃል እዚህ ቤት ብትወጣስ እንዴት ነው እናቴን ላገኛት የሚችለው የሚል ሀሳብ አላት እና ቃል ራሱ እዛ ቤት እንዳትወጣ ትፈልጋለች። እውነቱ ተጋልጦ እንዲሁም ደግሞ እዛ ቤት ከወጣች እናቴን አላገኝም ብላ ስለምታስብ እንድትወጣ አትፈልግም። እናም እንግዲህ ቃል ያደረገችው ነገር ምንድን ነው? የብሌንን ጠጉር ከሰላም ጋር ለማስመርመር ነው የፈለገችው። ቃል ምንም እንኳን አሁን ላይ ብሌን የሰላም ልጅ እንደሆነች ብታውቅ ግን ደግሞ ይህንን የምርመራ ውጤት የብሌንን ጠጉር ካደረጉበት በኋላ በእርግጠኝነት እኔ የሷ ልጅ መስያት ይህንን ነገር አምና ትቀበለኛለች በማለት እንግዲህ የብሌንን ጠጉር አምጥታ ከዛ ዶክተሩ ወስዶት ከነበረው ላይ ጨምረዋለች። አሁን ዶክተሩ እንግዲህ የሚመረምረው ውጤት የብሌንና እንዲሁም ደግሞ የሰላም ነው የሚሆነው። ይህም እንግዲህ እውነተኛ እናትና ልጅ እንደሆኑ የሚያረጋግጥ ውጤት ሊሆን ይችላል። ቃልም እንግዲህ አጋጣሚ በመጠቀም እዛ ቤት ላለመውጣት ተገዳለች እና እንዲሁም ደግሞ አሁን ላይ ራሱ የብሌን ቢሆንም እንግዲህ የዓላሙና የወሰደችው በቃ እዚህ ቤት የምኖርበት ትልቅ ነገር አለኝ፣ ከአሁን በኋላ ምንም አላደርግም። እናም እስካሁን ማም እያልኩ ስጠራሽ የነበረው ራሱ አውቄ አይደለም በማለት እንግዲህ እውነቱን ነገረቻት። ሰላም በዚህ ጉዳይ እንግዲህ በጣም ስታዝን ነበረ። ምክንያቱም የእውነትም ልጅ ናት፣ እንዴት እንደዚህ ነገር በደልኳት እያለች ነበረ። ወይዘሮ ገኒም እንግዲህ ከጎረቤቷ ጋር ከባድ ፍጥጫ ጀምራለች። ጎረቤቷ አሁን ላይ የሌለ በጣም ክፉ ሰው ሆናለች። እንዲሁም ደግሞ ሁለታቸውንም ሆነ ሶስታቸውን የግን ቤተሰብ የተባሉትን ማጣላት ነው የፈለገችው። በኃይሉ የቀሩትን ቤተሰቦቿን እንዲጨርስባት ትፈልጋለች። ያለች ያለችሽ እኮ መጥቶ ዛሬ ይቅርታ ጠየቀ የተንበርክኮ። ታውቂያለሽ ደግሞ ስለ አባቱ ማወቅ ይፈልጋል። እኔ ግን ወሬ አመላላሽ ስላልሽኝ አልነገርኩትም ምንም ነገር እና እኔ ግን በጣም ያዘንኩት ነገር የእናቱን ቃል መብላት ነው በማለት እንግዲህ ነገር እየጨረሽ ነው ያለችው። በእናትና በልጅ መካከል ጣልቃ ገብታ በጣም ብጥብጥ ልታደርጋቸው ነው የፈለገች። ይህም ደግሞ ተሳክቶላታል። የመጀመሪያ ስራ እንግዲህ ልጅሽ ቃሉን በልቷል፣ እናቱን አላከበረም ብላ ገኒን ዝቅ አደረገቻት። ገኒ ደግሞ በዚህ ጉዳይ አስታወሰችና ቃል እንደገባላት ስታይ
በቃ የኔ ልጅም እንደዛ አድርግም እያለች እንግዲህ ተጸጸተች። ስለዚህ አሁን ፀሐይ በልጅና በእናት መካከል ያለው ጥላቻ በጣም ሰርቶላታል። በእርግጥ ዳጊ እንደዛ ሂዶ መለመን አልነበረበትም። በሌላ በኩል ደግሞ ቃል መግባት አልነበረበትም። ቃል የገባውም ደግሞ የውሸቱንም ነበረ። ግን የገኒ ጎረቤት አሁን ላይ በጣም ክፉና አረመኔ ሆናለች። እናም እንግዲህ ጎረቤቲቱ አሁን ምንድን ነው የምታደርገው? ይሄ ነገር ይሳካላታል? የጀመረችው ነገር እንዴት ነው የሚሆነው? እናትና ልጅን ማጣላት ላይ ተሳክቶላታል ወይስ ደግሞ አይሳካላትም? እንግዲህ የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።